ዮኒ ማኛ ወይም ዮናስ ሙሉነህ ስለ አክሱም አንድ ቁም ነገር ሲናገር ሰማሁት። እኔ ከዚህ በፊት የሰራሁትን ስህተት ደግሜ አልሰራም። አሁን ስለ አክሱም ምንም አይነት መረጃ የለኝም። መረጃ ቢኖረኝም ምንም የመናገር ፍላጎት የለኝም። ከዚህ በፊት በተናገርኳቸውና በቀባጠርኳቸው ነገሮች ብዙ ዋጋ ከፍላለች ኢትዮጵያ። ያንን ነገር አልደግምም ማለት ጥሩ ነው። ይሄ ለትግራይ ሙስሊም ወንድምና እህቶች መጮህ መቃወም ያለበት የራሱ የትግራይ ህዝብ ነው። ባለፈው በኢትዮጵያና በትግራይ መሃል በተፈጠረው ጦርነት ብዙ ነገር ተሳስቻለሁኝ። አሁን ያንን ኃጢአቴን ደግሜ ማድረግ አልፈልግም። ደግሞ ይባስ ብሎ በሁለት ወንድማማቾች መካከል በትግሬና በትግሬ መካከል የሆነ ነገር እንዲነሳ አልፈልግም። ስለዚህ አክሱም ወንድሞች ኢትዮጵያውያኖች በሙሉ ትግራዮች በሙሉ ለሙስሊሞቹ መጮህ መቃወም ያለባቸው እነሱ ራሳቸው ናቸው። ይሄ ነገር የጋራ ጉዳት ያመጣብናል አለ። እኔ በተደጋጋሚ በዚህ ሐሳብ ላይ ብዙ ነገር ሰርቻለሁኝ። እዛው በቃ ሌላው ነገር ሳይሰፋ እዛው አክሱም ያሉ ክርስቲያኖች ናቸው መቃወም ያለባቸው። ይሄንን ወንድሞቻችን በፈለጉበት ባመኑበት መንገድ የመቀጠል መብት አላቸው። መስጊድን መሰጠት አለበት። መስጊድን መስራት አለባቸው። አይደለም መስገድ መከልከል። ይሄ ነገር ብለው የመጀመሪያ ተቃዋሚ መሆን ያለባቸው የአክሱም ኢትዮጵያዊ ወገኖቻችን ናቸው። ሰፋ ካለ የትግራይ ህዝብ በሙሉ ይሄ በ21ኛው ክፍለ ዘመን የኋላ ቀር የደንቆሮ ስራ ነው። አንድ ሰው በሚያምነውና በሚያራምደው ሐሳብ መታሰር፣ መገፋት፣ መደብደብ የለበትም ብለው መቃወም ያለባቸው የትግራይ ህዝቦች ናቸው። ሰፋ ካለ ደግሞ የኢትዮጵያ ህዝብ እያደገ ይሄዳል እንደዛ እና የጋራ ሀገራችንን በጋራ እንበጥበጣት፣ የጋራ ሰላማችንን አናደፍርስ። በጣም የሚያስቅ ነው። በቃ በ21ኛው ክፍለ ዘመን አትሰግድም፣ መስጊድ አያስፈልግም አይባልም ራሱ። እኛ እኮ ኢትዮጵያኖች የኖርዌይ ዜግነት ያለው እኮ እዚህ የሃይማኖት ቤት ከፍቶ የምናኖር ሰዎች ነን አለ። እንደዛ ነው ፓስተር ኬፋ በቀደም ሲናገር ሰምቼዋለሁ። እኔ ኖርዌጂያን ነኝ፣ ኢትዮጵያ ውስጥ ይሄው ቦታ ወስዶ እኮ ቤት ሰርቶ ቸርች ከፍቶ እያለ ነው፣ እያገለገለ ነው። ትውልደ ኢትዮጵያኖች የሌላ ሀገር ዜግነት ያላቸው በሀገራቸው ላይ እስከዚህ ደረጃ ድረስ መብት ካላቸው እንዴት ነው እዛ ሀገር የተወለዱ ሙስሊም ወንድምና እህቶች ኢትዮጵያኖች በአገራቸው ላይ መስገድ የሚከለከሉት? እና እኔ የዮኒ ማኛን ሐሳብ በጣም ነው የምደግፈው። መረጃ የለኝም ላለው ነገር እሱ ተው በቃ መናገር አልፈልግም። ይሄ በእሳት ላይ ቤንዚን አላርከፈክፍም በጣም ጤነኛ ሐሳብ ነው። እና የአክሱም ኢትዮጵያዊ ወገኖቻችን ለወንድሞቻችሁ ድምፅ ሁኑ። ይሄ ነገር አይጠቅመንም፣ በጋራ ነው ይዞን የሚጠፋው ብላችሁ መጮህ መቻል አለባችሁ። እና አንዱ ሃይማኖት ከአንዱ ሃይማኖት የሚልቅበት አይታየኝም። እንደዛ ላደርግ አልችልም። አዎ አንድ ነገር እውነት ይኖራል። አሁን እኔ ሙስሊም ነኝ። ሌላውን ሃይማኖት የመጥላት የማሳደድ እዚህ ሀገር አትኖርም፣ እንደዚህ አታምንም፣ በዚህ መንገድ አትገባም፣ አትወጣም የሚል ይህ ማሰብ ተባባሪ ምናምን አለም በአእምሮ የራሱ ሲመጣብኝ ይቀፈኛል። እና ስለዚህ ኢትዮጵያውያኖች በሙሉ በአክሱም እየተደረገ ያለውን ነገር በጋራ መቃወም የጋራ ጥቅም ያመጣል ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን።